ስልኬ ክፉ ሆነብኝ ዛሬ አየሁ ተመለከቱ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞቱ አየሁ። እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽናናው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር በቃችሁ በለን። የገዳም አባቶችን እንባ የገዳም አባቶችን ደም አስበን ማረን። እግዚአብሔር በቸርነት ቀረበን። ወደ ማንም የምንጮህበት የለንም፣ ወደ አንተ ነው የምንጮህ። መኖር አቃተን፣ መኖር ደከመን፣ ሸሽተንም መኖር አንቻልንም። እግዚአብሔር ሆይ ቤትህን አንተ ታድግ፣ አባቶችን አንተ ጠብቅ። ላይናገሩ አባቶቻችን ዝም አሉ። እድሜያቸውን ሁሉ የሰጧት ቤተ ክርስቲያን ዛሬ ቢነሳቻችሁ አባቶቻችን አይናቸው ፈርጦ የሞቱበትን አየሁ። አይገባችሁ አገለቱ ክርስቲያን ማለት ተዋህዶ ማለት በደም መሰረት ላይ እቤቱን የሰራ የተራራ መቅረዝ እምነቱ የሚያበራ ዓለሙን ለማዳን በሞተለት ጌታ ስሙ እየተጠራ ፍቅሩ እየማረከው ክብሩን የሚያወራ ክርስቲያን ማለት ተዋህዶ ማለት መከራው መዶሻ ባረፈበት ቁጥር የሚጠነክር ነው በክርስቶስ ፍቅር ካጥንት የተሰራ በደሙ ያጌጠ ዓለሙን የሚገዛ ፍቅር እየዋጠ ለሞት ሲመሽሩት ለሕይወት የኖረ ለገዳዮች ዛቻ በእምነቱ ያደረ አልጫውን ዓለም አጣፋጭ ቅመም ነው ጌታ በደሙ ዋጋ ተደራድሮ የገዛው። ክርስቲያን ማለት ተዋህዶ ማለት የተራራ መብራት ለሁሉ የሚያበራ ለአምላኩ ያደረ ሞትንም ሳይፈራ የሞተበት ምድር ርስቱ የሆነ ይቅርታን የሚኖር በደል የከደነ በማግኘት በማጣት በፈተና ብዛት ጸንቶ የሚኖር ነው የማይፈርስ ማንነት። ክርስቲያን ማለት ተዋህዶ ማለት በእድሜ ብስለት ጅረት በነዋይም ብዛት ፍጹም አይለካም። የዕለት እንጀራን ከመሶብ በማጣት በድህነት ስሌት ከቶ አይተረክም። በምድራዊ ጥበብ በእውቀት አምሃ ፍጹም አይለካም። ክርስቲያን ማለት የሞተ ስንዴ ነው በለምለም መሬት ላይ ታታሪው ገበሬ አርሶ እንደዘራው በአሳዳጆች ቅናት ሲሞት የሚበዛ ክርስቲያን ብቻ ነው። ሲገፉት የሚቆም ሲጠሉት የሚያፈቅር ሲንቁት የሚያከብር ስለ ፍቅር ብሎ ለገዳዮች ደስታ በቃሉ የሚኖር ክርስቲያን ማለት ተዋህዶ ማለት መለኮት ከሥጋ እንደተዋህደ አምላክ ከሰው ልጆች እንደተዛመደ አምኖ የሚኖር ነው ለዚህ ታላቅ እውነት ምስክሩ አድርጎ ማህተሙን ካንገት። ክርስቲያን ማለት ፍጹም ተዋህዶ ጠላቱን የሚያፈቅር አምላኩንም ወዶ ክርስቲያን ማለት ከዚህም በላይ ነው በመኖር የሚፈታ ቃላት የማይገልጠው። እናም ዓለም አትድከሚ የምትገድዪው ካህን የምትገፊው እምነት ጸንቶ የቆመ ነው በደምና አጥንት። ለግብር ልጆችሽ የላክሽው ተልኮ አይሰምርም አትልፊ። የመውጊያውን ብረት ፍጹም ተቃውሞ መቼም ላትጠፊ። ለዛ ለገዳዩ የአምልኮን ስፍራ በሳት ለሚያነደው አልገባውም እንጂ አንድ ሲያጠፋ የሚጸድቀው ብዙ ነው። ክርስቲያን ማለት የሞተ ስንዴ ነው ካፈር የወደቀ እያመነ ሲውል እያመነ ሞቶ በደም የጸደቀ። ክርስቲያን ማለት የሻማ ብርሃን ነው ለራሱ ያልኖር ጠላቱን በመውደድ በፍቅር ተጠምዶ እድሜ ልክ ያደረ። እናም አትድከሚ ዓለም አትድከሚ አንዱን ስታጠፊ ሺህ በደም ይበቅላል። እየተገደለ እያመነ ሲኖር ምድርን ይከድናል። በአሳዳጁ ፊት በመከራን ታግሶ በክብር ይቆማል። ሚያበቃ መስሎ ባነደድሽው እሳት በለኮሽው ክብሪት ትንሽ ታገሽ እንጂ ባይንሽ ያለሽ ሲቀጣጠልበት። መቼም
ልጅ የአባቱን ግብር ተክቶ ቢከተለው ለፍጥረት አይደንቅም። እኛም ከአባቶች ፍቅርን ስለወረስን ይህን ገልጠን ነው የምንሰጠው ለዓለም። የተሳለ ቢላ የለም በእጃችን፣ መስቀል ነው የያዝነው። የማንደጃ ችቦ የለም ከቤታችን፣ ክብራችን ወንጌል ነው። እኛ የምናመልከው ፍቅር ነው፣ መለያው የምሕረት ነው ደጁ። ይቅርታ ብቻ ነው በመዳፉ መሃል የሞላው በእጁ። ክርስቲያን ማለት በፍጹም አይሰሽም ሲያይ የሰዓት ትንታግ፣ ታቦቱን ለማዳን ገብቶ ነው የሚማገድ ፈርቶ አያፈገፍግ። ክርስቲያን ማለት በገደሉት እጥፍ በሺ ነው የሚበዛው። እያመኑ መሞት የፍቅር ነው ስራው። በዋዛ እንዳይመስልሽ በዋዛ እንዳይመስልሽ በደም ነው የተገዛው። ገዳዩ አሳዳጁ እንኳንስ ነክተው ቀድሞም ረብቧል። እድሜ ይስጥህ እንጂ የረገጠው መሬት ለስሙ ይሆናል እያልሽ ንገሪው በከንቱ እንዳይለፋ። የተራራን መቅረዝ ከለቆሰው በቀር ማንም ነው ማያጠፋ። አይደለም ነበልባል ቢወርድ የእሳት ዝናብ፣ ክርስቲያን አይሞትም ክብሩን ሳይሰበስብ። የገደልሽው ካህን የደፈርሽው ቅጥር ይለቅሽ መስሎሻል። በይቅርታ አስሮ በፍቅር ይቀጣሻል። የነደደው ነድም የእሳቱ ቅሪት ጢሱ ሰማይ ሲደርስ፣ በቅዱሳን ጸሎት በሰማይ ታደም ታይዋለሽ ያለ ሐሳብሽም ሲፈርስ። በኢየሱስ ክርስቶስ ፍቅር የተማረከ በገዳዮቹ ፊት ለውለታው ምላሽ የተንበረከከ፣ በሰማይ ታደም በቅዱሳን ምልጃ የተቀመመ ሕይወት ፍቅር ምሕረት ነው ክርስትና ማለት ተዋህዶ ማለት። የቀደሙትንም የዋኖችን ፍኖት በእምነት መከተል ትዕግስት ያስተምራል በጭንጫ ላይ ማቀል። በጊዜያዊ ጥበብ የንዋይ ንቅሳት ከቶ ማይሸነገል ጊዜ መሻገር ነው በክብር ደመና እያመኑ መብቀል። ለዚህ እውነት ታምነው አበው በአደባባይ በሰይፍ ሲወድቁ፣ ከአራዊት ታግለው በእንስሳት ተማግደው በወፍጮ ሲደቁ፣ ገብቷቸው ነበረ ክርስትና ማለት ተዋህዶ ማለት ገደብ ያለው ሕይወት ጭራሽ እንዳልሆነ፣ ሰማያዊ አክሊል ነው እስከ መጨረሻው በጌታው ላመነ። ክርስቲያን ማለት ተዋህዶ ማለት በምድራዊ ተድላ ተለዋዋጭ ሕይወት ፍጹም አይለካም። ዓለም በምትሰጠው በዘመናዊነት መቼም አይተካም። እስከ ፍጻሜ ነው ሕይወትን በመስጠት የሚተረክ ምዕራፍ። ምድር ስትከዳ በአምላክ እጅ ማረፍ። እናም ዓለም ስሚ ከቃላት በላይ ነው በመኖር የሚተረክ። አንቺን እየናቁ ለሞተልን ጌታ በፊቱ መንበርከክ። ይሄ ነው ክርስትና፣ ይሄ ነው ተዋህዶ። ከአምላክ ተወልዶ ዓለምን የሚዋጅ በፈተና ብዛት በፍጹም ሳይዋልል በጽናት የሚያረጅ እዛው ካደገበት ከፈጣሪው ውብ ደጅ። ክርስቲያን ማለት ተዋህዶ ማለት